ዲላ አረንጓዴዋ ከተማ ከአዲስ አበባ ኬንያና ናይሮቢ በሚወስደው አህጉር አቋራጭ አውራ ጎዳና ላይ ትገኛለች። የጌዲዮ ዞን ዋና ከተማ የሆነችው ዲላ ከአዲስ አበባ 360 ኪሎ ሜትር ርቀት ላይ ከባህር ጠለል በላይ 1500 ሜትር ከፍታ ላይ ያረፈች ደማቅ የንግድ እንቅስቃሴ ያላት ውብ ከተማ ናት። ጌዲዮ ዞን 1354.4 ስኩዌር ኪሎ ሜትር የቆዳ ስፋት አለው። የዞኑ ሕዝብ ብዛት 1,470,000 ይደርሳል ተብሎ ይገመታል። በዓለም ተወዳጁ የቡና ጣዕም የሚመረትበት ይህ ምድር በፍራፍሬ ጸጋውም ይታወቃል። በጌዲዮ ደን ቡናና እንሰት የፈጠሩት ውበትና የጥምር ግብርና ዕውቀት ሕይወትም ውበትም ነው። በዚህ ውብ ደን ውስጥ በድንቅ እሴት ከታጀበው የጌዲዮ ብሔር አኗኗር ባሻገር ዘመን ተሻጋሪ ቅርሶች ተሸሽገዋል። በምስራቅ አፍሪካ ይገኛል ተብሎ ከሚታሰበው 10,000 የሚደርስ ትክል ድንጋይ ውስጥ 6,000 የሚደርሰው በጌዲዮ ዞን ይገኛል ተብሎ ይገመታል። የአርኪኦሎጂካል መካነ ቅርስ ጭምር የሆነውና በርካታ ቁሳቁሶች ከሰው ቅሪተ አካል ጋር የተገኙበት የቱቱ ፈላ መካነ ቅርስ ከ1500 በላይ የሚሆኑ የትክል ድንጋይ ስብስቦችን የያዘው የጨልባ ቱቲት የትክል ድንጋይ መካነ ቅርስ የተለየ ቅርጽና ጌጥ ያላቸው የሰዴ የትክል ድንጋዮችና የሃሉ አርጡሜ የትክል ድንጋይ መካነ ቅርሶች ከሀገር አልፈው ለዓለም ትርጉም የሚሰጡ መስህቦች ናቸው። በጌዲዮ ዞን ዲላ ዙሪያ ወረዳ ሆጢቻ ቀበሌ ነው። ይህ አካባቢ የጌዲዮ ባህላዊ የአስተዳደር ስርዓት ትልቁ ትርጉም የሚሰጠው ስፍራ ነው። ይህ ስፍራ የጌዲዮ አባገዳ የመናገሻ ማዕከል በመሆኑ ይታወቃል። ከጥቂት ደቂቃዎች በኋላ ታላላቆቹ የሀገር ሽማግሌዎች በህብረት ሆነው ወደ ባህላዊ የፍትህ ስርዓት መስጫው ማዕከል ሲሄዱ እንመለከታለን። ገና በርካታ ቅርሶቹን ለዓለም አቀፍ መዝገብ የሚያበቃው ይህ ምድር ለአይነተ ብዙ የቱሪዝም ዘውጎች ይመቻል። ለቱሪስት አገልግሎት ሰጪ ተቋማት ኢንቨስትመንትም የመጪው ዘመን ተመራጭ ቀጠና እንደሚሆን የሚታየው ምስክር ነው። አረንጓዴው የጌዲዮ ጥብቅ ደን ሕይወትም ሀብትም ነው። የጌዲዮ ብሔር ተፈጥሮን ጠብቆ ከተፈጥሮ ተመሳጥሮ አካባቢውን ውብ አድርጎ የመኖር ባህላዊ ዕውቀቱ እንዲህ የታደለ አረንጓዴ ምድር ባለቤት አድርጎታል። ይርጋ ጨፌ ስሟ በዓለም የገነነ የጌዲዮ ተፈጥሯዊ ቡና መገለጫ የሆነች ከተማ ናት። እዚህ የጥምር ግብርና ጥበብ ውስጥ ዓለም የሚንሰፈሰፍለት ቡና ይመረታል።
ደራሮ በጌዲዮ ብሔር ትልቁ በዓል ነው። ከባሌ ባህላዊ ሥርዓቱ የሚመነጨው የደራሮ በዓል የብሔሩ ዘመን መለወጫ ሲሆን ጌዲዮ ዘር ዘርቶ ምርት ለማግኘቱ ፈጣሪውን ያመሰግንበታል። በሽታና ወረርሽኝ ይርቅ ዘንድ ፈጣሪውን ይማጸናል። ዝናቡ የፍሬ ዝናብ እንዲሆን ይጸልያል። ሰላም እንዲሰፍን ፈጣሪን ይለምናል። ለሰላሙ ጉዳይ እኛ ማህበረሰብ የጌዲዮ ብሔር ትልቅ ቦታ አለ። ችግሮችን በባህላዊ መንገድ ይፈታል። ለሰላም ቅድማ ይሰጣል። ነገ ሳማንታን ነው ይላል። ሰላምን እናስቀድም የሚል ማህበረሰብ ነው። ማንኛውም ጌዲዮ የትም ሲገናኝ ውሎም ወደ ቤት ሲገባ ግንኙነቱ ሁሉ መጀመሪያ ጥያቄው ሰላም ነው። ሰላምና ደራሮ የአንድ ሳንቲም ሁለቱ ገጽታዎች ናቸው። ለሁሉም ይጸልያል ጌዲዮ ለተፈጥሮ ሁሉ መጨረሻም ሳይሆን ማከሉ ላይ የሚያደርገው በዚህ በደራሮ በዓል የተጣላ ሁሉ ይቅር ይባላል። የተጣላ ሁሉ ሰላምን አግኝተው ወደ እርቅ ገብቶ ይቅር መባባልን መሰረት ያደርጋል። ይሄ የደራሮ በዓል ደራሮ ማለት ለጌዲዮ ዋናው የነጻነት በዓል ነው፣ የምስጋና በዓል ነው። መላ አገሪቱ የሰላም የበረከት የአንድነትና እንዲሁም የብልጽግና እንዲሆን እመኘዋለሁ። አጠፋነው ንስሐ የምንገባበት ለተሰጠው ምርጥ እግዚአብሔርን የምናመሰግንበት አባገዳም ያን የመጣውም ነገር ለህዝቡ አቃምሶ ህዝቡ ሁሉ ለእግዚአብሔር ደስታን የሚሰጥበት ፍቅርን የሚገልጽበት ስለሆነ ሁለቱ ነገሮች ከሰላም ጋር የተያዙ ነገሮች ሰላምና ደራሮ የተያዙ ናቸው። እንዲህ ባለው ሥርዓት ከጌዲዮ ጋር አብሮ ያሳለፈ ይህንን እሴት ይረዳል፣ ሕያው ምስክርም ይሆናል።